የሱን ገርልፍሬንድ እንደዚህ ያተመርክለት በጣም ኮልታፋ ምን አፈቅርሻለሁ I cannot hear you. Can you please show love for Ethiopia? እናቴ እንግዲህ ያው ቅር ሊላት ይችላል። እናቴ በጣም ነው የምወዳት። ወለዬ ናት እናቴ ወሎ ነው ደሴ ዞል ያደረገችው እንዳለ ሆኖ የወሎ እናት ዝቅ ስትደረግ ማየት አልችልም። ይሄ ደንቆሮ ሲቀጥል ደግሞ ቀሚስሽን ለብሰሽ ኩልሽን ተኩለሽ ጎንደርዬ ሰላም እንዴናችሁልኝ ሞዳችሁ ቤተሰቦቼ ያያ ዘልደታ ከተናገረው ስለ ጎንደር መካከል ብዙዎችን ያስቀየመ ነገርም ከዛ ውስጥ አለ ምንድነው የሚለውን ምንስ ተባለ የሚለውን ነገር እናያለን ብዙዎችን ስላስቀየመ ማለት ነው። ከዛ በተጨማሪ ቬሮኒካ አዳነ ተወዳጇ ልጅ ቬሮኒካ አዳነ ምስራቅ አፍሪካ ላይ እንደዚሁ አሸንፋ ነበር። አሁን ደግሞ በመላው አፍሪካ አሸንፋለች ማለት ነው። በይፋ ወጣ ረስታችሁኛል የሌሎች ተወዳዳሪዎች እንዲሁ በሀገራቸው ትልልቅ ሚዲያዎች ሳይቀር ቅስቀሳ እየተደረገላቸው ነው። እኔ ያን ሁሉ ወጪ አውጥቼ ምንም አይነት ድጋፍ እየተደረገልኝ አይደለም ማስጠራው ግን ሀገሬን ነው ብላ ነበር። አሁንም ምንም እንቅስቃሴ ሳይደረግ አሸንፋ መታለች። ውዷ እህታችን እንኳን ደስ ያለሽ ብለናል ማለት ነው። እንኳን ደስ ያለሽ ብለናል። በሌሎች ጉዳዮች ደግሞ ጃኒና አዶናይ ፍቅራቸውን በይፋ አውጥተውታል እየተገላለጹ ይገኛሉ ማለት ነው። ከስንት ቆይታ አፈና በኋላ ማለት ነው። ሌሎች ጉዳዮችም አሉ ማለት ነው። ቤተሰቦቼ አብረን እናያለን። እንደዚህ አይነት አነጋጋሪ ጉዳዮች ቶሎ እንደሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር ያደርጋችሁ ወደ ጉዳዩ ንግባ እንመለሳለን። ሞዳችሁ ቤተሰቦቼ Swahili all the way from Ethiopia. Thank you all so much for the love. Thank you. በመጨረሻም አሸናፊዎቹ ታውቀዋል። ቲክቶከሩ አዶናይና እንዲሁም ደግሞ ፌስቡከሯ ሜላት ንጉሴ አሸናፊ መሆን ችለዋል። የታህሳስ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ውድድር እንግዲህ በታላቅ ፉክክር ተካሂዶ የነበረ ሲሆን ተጽዕኖ ፈጣሪው አዶናይና እንዲሁም ደግሞ ሜላት ንጉሴ አሸናፊ መሆን ችለዋል። ሜላት ንጉሴ በኤስኤምኤስ ድምጽ አሰጣጥና እንዲሁም ደግሞ በዳኞች ከፍተኛ ነጥብ በማግኘት የውድድሩ ቀዳሚ አሸናፊ ስትሆን እንዲሁም ደግሞ አዶናይ ደግሞ በፔጅና እንዲሁም ፋስት መረጃ ገጾች ላይ እጅግ ከፍተኛ የህዝብ ድምጽ በማግኘትም የክብር አሸናፊ እንዲሆን እንግዲህ መወሰኑ ተገልጿል። እናንተ ስለውድድሩ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚህ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘጉ። አፍቅርሻለሁ የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? የት ነህ ይባላል። እኔም አፍቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ እንደዚህ ብለህ እንደምሰሰት እኔም አፈቅርሃለሁ በጣም እስከመጨረሻ ማለት ነው። በጣም ነው የምወድህ እመቤቴን ላይክ እሱን ገርልፍሬንድ እንደዚህ ገርልፍሬንድ በጣም የሚወድህ እሱ እንደዚህ ከሳመርክለት እንደው አሁን እንደው ብንደውልለት ማለት ነው ምን እንደሚታቀለ በጣም የዋቀው ነው። አሁን በጣም ቆንጆ አድርጎኛል አሳምሮኛል አመስግንልኝ ምናምን ብለው ባይዚ ያመሰግናል። በስነ ስርዓት በቃ የፈለከውን ነገር ብጠይቀው እሺ ነው የሚለው በእኔ ስለመጣ በጣም ነው ያወራብሽኝ ለጥልት ነው መስልሽ ዋ አሁን እንደዚህ ባስ አይ ሽሽ የሌለ ብላኳን ነገር ጨምር እነግረዋለሁ። ማርያም እንደምትወደው ምናምን እነግረዋለሁ። ደግሞ ታውቃለህ አሁን እንደዚህ ያለሁበት ሁኔታ አይ ቲንክ ትንሽ ነው እየናፈኩሽ ነው። ናፍቆት እየተሰማኝ ነው። ግብር ሀዘን እየተሰማኝ ነው። ሰው አብረን ብንበላ በቃ አምደን ኦልሬዲ ምናምን ጨርሻለሁ። እደውልልሃለሁ። የኔ አባት ቤት ገብቼ ልብስ መቀየር አለብኝ። I love you so much my baby. ወዳለ በጣም ባይ ቻው። ልደውልለት ለታኩር ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርክ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስቲ የምትለው ነገር ካለክ? አመሰግናለሁ። በጣም ያሸር ባይተነው ላረግልኝ ታቆር እጅግ በጣም ከልብ አመሰግናለሁ። ያው ራይን ተጠቃሚ ነበርኩ ሁሉ ያቋል በቃ በሰፖርታቸው በጣም አመሰግናለሁ። በማላቆና ባልተፈቀደ ሰዓት
ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ በጣም። እኛም እንኳን ደስ ያለ ታኩሪ፣ እንኳን ደስ ያለ ክላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንኪው ይሄን ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። እሺ ተግባር ላደረጉት ነገር በጣም ነው የምናመሰግነው። በጣም እናመሰግናለን። በጣም ነው የምናመሰግነው አባታችን፣ ወንድማችን፣ አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ፣ እድሜና ጤና ይስጥልን። ከቁጥር አትጉደልብን፣ አትጥፋብን። ሁላችንም እንወድሃለን ቃል በተግባር። ለዚህም ፐርፐዝ ደግሞ እኛ ስለተመረጥን እናመሰግናለን። ብቁ ሆነን ስለተገኘን እናመሰግናለን። አሁንም ለታናናሽ ወንድሞቻችን እህቶቻችን ለምታደርገው ማበረታቻ በጣም እናመሰግናለን። አብዝቶ ይባርክልህ። እናመሰግናለን። ታዩት የሆነ ነገር የሆነችብኝ አሁን በደንብ እዩ። እዚህ ጋር ጧት ተነሳው መጀመሪያ ፍላይት ኮፍዬ ነው ላልቂ ምን ብዬ ሸሚዝ ለብሼ አይተንታቃል ሸሚዝ ለብሼ የምር ነው ማለት አፈቀችኝ። ዝም ብለህ በቃ ያ ቅዱስ ግንቦር አፈቀኝ፣ ጀርባባነቷን አፈቀኝ። ይኸውልህ በቃ ውስጤ አልቻለም። በቃ ከተያዝኩም ልያዝ በጣም በድፍረት ኮፍዬ ነው ላልቂ ምን ብዬ ቀጥ ብዬ ኤርፖርት ገብቼ ጠዋት ሄድኩ። ጎንደር ገብቼ ሰው ካየኝ እንደማይለቀኝ አውቃለሁ። ተደብቄ በአንድ ባጃጅ ገባው። የፋሲልን ቤተ መንግስት ስዞር፣ ቤተ መቅደሶቿን ስዞር፣ ስላሴ ገብቼ፣ መድኃኔዓለም ገብቼ፣ ልደትዬ ገብቼ፣ ተክልዬ ገብቼ፣ ሚካኤል ገብቼ ተሳልሜ ግንቦቿን አርጌ ሰውነት አካላይ ነገር ነድቼው ከዛ በኋላ ገባውኝና ያጣልኩ የ11 ሰዓት የመጨረሻው ፍላይት እስኪደርስብኝ ድረስ ተኛው። ይቅርታ ይሄ ለዚህ ቃል አጠቃቀሚ አባታችን በመጽሐፍ ቅዱስ ያለው ያዕቆብ በሎዛ ሆኖ በመሰላል ላይ ሆኖ ሲወጡ ሲወርዱባት እንዳየው እኔ በጎንደር ሰማይ ላይ እናትነት፣ ወዳጅነት፣ ፍቅር እዛ ተኝቼ ደርሼ የሚገርም አገላለጽ በእውነት እና ሰውነትን የሚንቀጠቀጠው በቃ በዚህ ልክ እኔ ፍቅር ዞኝ ያውቅ በቃ ስለ ጎንደር በዚህ ልክ በፍቅር ልገልጸው የሚችለው እዚህ ምድር ላይ ምንም ነገር የለኝ። በቃና ሂዱ፣ ንጹህ ልባችሁን ወስዳችሁ ከጎንደር ጋር ተዛመዱ፣ ቅረቧት። እንዲህ አይነት እናት አታውቁ። እናቶችን ሁሉ አመጣ የወለደች የመጀመሪያ የእናቶች በኩር እናት ጎንደር ናት። ምን ተሰማየ? ለመጨረሻ ጊዜ ተሰናብታ ስትመጣ እንደሰማሁት ከሆነ ሂደህ በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። እንደ ሰው ተሰናብታት መጣሁ። ማንንም በዚህ ልክ መሰናበት አልችልም ከሀገር ስወጣ። እናቴ እንግዲህ ያው ቅር ሊላት ይችላል። እናቴ በጣም ነው የምወዳት። ይሄ ነው ጉዱ። ወለየ ናት እናቴ። ወሎ ነው ደሴ ወልዳ ያደገችው። እንድወለድበትም የምፈልገው ከተማ ጎንደር ነው። እንድትወልደኝም የምፈልገው የጎንደር እናት። ድጋሚ እድሉ ይሰጠኝ ማለት ነው። ይኸው ማርያም እና ጎንደር የሰውነት ልክ አስቀምጬ ልስማ ንገረኝ። በጣም ማከብረው ትልቅ ሰው ነው፣ ግን በጣም ነው መቀናበት። ታድሎ ፊደል አያጥርበትም፣ ስንኛ አይጎልበትም ስለ ጎንደር ለመናገር እና ሴት ብትሆን አገባታለሁ አይደል? ግን አግብቻታለሁ። ማስረጃ አሳያለሁ፣ ፎቶግራፍ። ያው ጎንደር የሚል ቀለበት አለ። ቀልድ ነው መሰለኝ ያዘው። አሁን ከጎንደር ጋር ተመልከቱ፣ ቃል ኪዳን ያሰራያለሁ። ጎንደር አሻሮ ነቻ፣ ኩርንችት ነች። አንተ ደንቆሮ መሀይም የሞላ አንተ የትም አገር እኮ አትጠራም ደስ ትብል። ጎንደር ገና ዝቅ ብለህ ከብሉ እኮ የሚሆን ከፒያሳ ከየትም አካባቢ ና ወንድም ብሎማ እኛም እኮ ዘፍነን ነበር። አንተ መሀይም መቼም ከጎጣ አትወጡም። እዚህ ጋር እኔ ጎንደርን ስላሞገሰ የጎንደርን እናት ከፍ ስላደረገ ተሰምቶኝ ወይንም ደብሮኝ አይደለም፣ ያመኛል። አንድ አማራነቴ እንዳለ ሆኖ የወሎ እናት ዝቅ ስትደረግ ማየት አልችልም። ይሄ ደንቆሮ። ሲቀጥል ደግሞ እሱ ሲጀመር ወለየ አይደለም፣ ሰውየው ጎንደሬ ነው። ከዚህ በፊት እናውቀዋለን። የዛሬ ስንት ዓመት ነው ፌስቡክ ላይ የማውቀው ያን ያሬድ የሚባለው ጓደኛውን ታውቁት ከሆነ የሞተውን በዛን ሰዓት ነው የማውቀው። ከዛም በፊት ጎንደሬ እንደሆነ ነው የማውቀውን ይሄ ሰውዬ
እናቴ ወለየ ናት አለ። የወሎ ሴት አፍቅረክ ላሽ በልብላት ነው። ስንቶቹ ሴቶች ቤተ ክርስቲያን ውስጥ እየገባ ክብራቸውን ዝቅ ሲያደርግ ነበር። ይሄ አጭበርባሪ አጭበርብሮ ነው በስተመጨረሻም ካናዳ የገባው ይሄ ሌባ። ሂጅበት፣ ዛሬ ፈቅጄልሻለሁ፣ ሂጅበት። እንዴ ያም እየመጣ ጭራሽ እናቴ ወለየ ነች በጣም ይቅርታን ረዝስ ሲል ምናምን እኔ የጎንደር እናት ነች እንድትወልደኝ የምፈልግ የነበረው። ታዲያ ለምን እንደገና ጎንደር እናት ጎንደር ማህፀን ውስጥ ገብተህ አትወለድም? ወይም አንድ አማራነቴ እንዳለ ሆኖ አንድም ቀን ለምን ወለየ አድርገህ ፈጠርከኝ ብዬ እኔ ተጸጽቼ አላውቅም። ቅብርር ብዬ ደስ እያለኝ ነው የምኖረው። ወለየ የሆንኩት መርጬ ሳይሆን ተመርጬ ነው። ደግሞ ቀሚስሽን ለብሰሽ ኩልሽን ተኩለሽ ጎንደርዬ ምናምን አቤት ቻፓት እያለ ከሆነ እና ምን አለ መሰለህ አንዳንድ ሰምታንስ የምንለውን ደግሞ ብንሰማው ደስ ይለኛል። ለማንም እንዲህ አላሽቃበጥም። ለማንም እንደው ነዋሪነታ አዲስ አበባ ላይ ነው እኔ እስከማውቀው። ያሬድ እናንተም ጎንደር ተወልዳችሁ አድጋችሁ እንዲህ አላላችሁ? ያሬዶ አንተ የምታውቃት ሌላ ጎንደር አለች እንዴ? ኧረ ተው አትሰክሱን፣ ተው። በተለይ የከተማ ልጆች እንደዚህ አይነት ነገር ስናገኝ ግራ ነው የሚገባ። በእውነቱ መቴ ፋዘር ወላይታ አይደሉ እንደ ያያ ዘልደታ ጎንደር ቤት በኩል ገብተህ ነው ጌታ። ፋዘር ወላይታ እኮ ናቸው። እናቱ ወሎ ናት ካለ ፋዘር ወላይታ ከሆነ በየት በኩል ጎንደር ገባ? ጋይስ እውነቱን ነው ጌታ ምስክር። እርግጠኛ አማርኛ እንኳን አይችሉም ፋዘር። እውነቱን ነው ነገር እና በጣም እየሳኩ ነበር። ለማንኛውም ይመች ስታይል ነው። ጎንደርን በዚህ ያህል እንደምትወዳት አይተናል። ይመች። ሌላ ምንም ያያዘ ልደታ እንግዲህ ያያችሁትን ይመስላል። ይሄ ሰው ከዚህ በፊት ራሱ ብዙ ሰው ጠልቶኝ ነበረ ሲል ኦርቶዶክሳውያን ተቆጥተውብኝ ነበር ሲል የነበረው ለካ ህዝብ ለካ ወዶ አይደለም፣ ንግግሩ በጣም አስቀያሚ ስለሆነ ነው ለካ። እንዴ ጎንደርን እኮ ነው የምወዳለው፣ ብዙ ሰው የሚወዳለ የማይወድም አለ። ግን ሌላውን ዝቅ አድርጋ አይደለም ጎንደርን የምታነሳው፣ ሌላውን ዝቅ አድርጋ አይደለም። በዛ ላይ ለመከፋፈል መሞከር በጣም የሚያሳፍር ነገር ነው። እንዲህ እናትህንም እኮ ነው ዝቅ እያደረገ ያንቺም ማንነት እኮ አልፈልገውም፣ እዛ ጎንደር ያለ ማንነት ነው የምፈልገው እያልክ እኮ ነው። ለእናትህ ራሱ ሪስፔክት የለም እኮ ማለት ነው። አንተ እንዴት አይነት ሰው ብትሆን እኮ እንዴ! ወሎን እኮ በጣም የሚወድ ማህበረሰብ እኮ አለ። እናንተ ወሎዬዎች ታስቀናላችሁ የሚል ወሎዬ በመሆኔ በጣም እኮራለሁ የሚል በጣም ብዙ አለ። እኔ በጣም ገረመኝ። ዘረኝነት ራሱ የሚነሳው እኮ የራስን ማንነት ሲነካበት እኮ ነው አንድ ሰው የሚነሳው። አንተ ግን የራስህን የእናትህን ማንነት ሽጠህ እዛ ጋር ትመኛለህ ማለት ነው። ይሄንን ኦልሬዲ ዝቅ ማድረግ እኮ ነው የእናትህን ማንነት። በጣም ይገርማል። እንዲህ አይባልም ጭራሽ። ማድነቅ የምትፈልገውን በግልጽ ማድነቅ እንጂ ሌላውን እያሳነቅ አይደለም የምታደንቀው። ሀሳብ አስተያየቶቻችሁን ለማንኛውም ስጡበት። የምወዳችሁ ቤተሰቦች የዛሬው ይሄን ይመስላል ከሞላ ጎደል። በሌሎች ጉዳዮች በሌላ ቀን እስከምንገናኝ ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።